የሉቃስ ወንጌል ምዕራፍ 10 ቁጥር 9 የእግዚአብሔር መንግሥት ግን ወደ እናንተ እንደቀረበች ይህን እወቁ ይላል። ጌታችን ኢየሱስ ክርስቶስ 72 ደቀ መዛሙርትን ወንጌልን እንዲያስተምሩ ወደ ዓለም ሲልካቸው ኮረጆም ከረጢትም ጫማም አትያዙ፣ ከቤት ወደ ቤት አትዙሩ፣ ሕመምተኞችን ፈውሱ፣ የማትቀበላችሁ ከተማ ካለች የእግራችሁን ትቢያ አራግፋችሁ ከእርሷ ውጡ፣ የእግዚአብሔር መንግሥት የቀረበች መሆኗን ግን አሳውቁ። ይህንን የማይቀበሉ ከሆነ በፍርድ ቀን በእነሱ ላይ ከሚደርሰው ፍርድ ይልቅ ለሰዶም ይቀልላታል ብሎ ላካቸው ሲል ይህ ምንባብ ያስረዳናል። እዚህ ላይ የሚታየው ትልቁ ነጥብ ነገረ መንግሥተ ሰማያትን አለመቀበል የሚያስከትለው ፍርድ ከባድ መሆኑን ነው። ነገረ መንግሥተ ሰማያት በቅዱስ ወንጌል ውስጥ ትልቅ ስፍራ ያለው ነገር ነው። ጌታችን ኢየሱስ ክርስቶስም ሆነ መጥምቀ መለኮት ቅዱስ ዮሐንስ የትምህርታቸው መግቢያና ርዕስ አድርገው ያስተማሩት መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚለው ነው። ማቴዎስ ምዕራፍ 3 ቁጥር 1 መንግሥተ ሰማያት ማለት ምንድነው ያልን እንደሆነ ኢየሱስ ክርስቶስ በፈጸመልን መስዋዕትነት መነሻነት በእርሱ አምነንና ተጠምቀን በቃሉ ኖረን ከዚህ ዓለም ወደ ላይኛው ዓለም ስንሻገር የምንገባበት ጽድቅና ሕይወት የሰፈነበት የእግዚአብሔር መንግሥት ማለት ነው። ማቴዎስ ምዕራፍ 25 ቁጥር 34 ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 በዚህ ክፍለ ምንባብ መንግሥተ ሰማያት እንደቀረበች ተነግሮናል። የቀረበውን መንግሥት መቀበል ደግሞ ከኛ ይጠበቃል። የቀረበልን ምድራዊ መንግሥት ሳይሆን ሰማያዊ መንግሥት ነው። ከምድራዊው ይልቅ ሰማያዊው እንደሚበልጥ ሁሉ አቀባበሉም በዚያው ልክ መብለጥ እንዳለበት የሚያከራክር አይሆንም። አሁን ማየት ያለብን እንዴት እንቀበል የሚለውን ነው። መልሱ እዚያው አብሮ ተነግሯል። ንስሐ ግቡ ተብሎ እንግዲያውስ የእግዚአብሔርን መንግሥት ለመቀበል የሚያስፈልገን ትልቁ ዝግጅት ንስሐ መግባት ነው። ጌታም ለዚህ ዓላማ እንደመጣ ኃጥአንን ወደ ንስሐ ለመጥራት እንጂ ጻድቃንን ለመጥራት አልመጣሁም። ማቴዎስ ምዕራፍ 9 ቁጥር 13 ብሎ አስተምሮናልና ንስሐ መግባት ማለት በማወቅም ሆነ ባለማወቅ የሰሩትን ኃጢአት በማስታወስ በእንባ በለቅሶና በጸጸት ወደ እግዚአብሔር ይቅርታ መጠየቅ፣ ወደ ቀድሞ ኃጢአት አለመመለስ፣ ለወደፊቱም ምንም አይነት ኃጢአት ላለመስራት ቃል መግባትን በቃል ኪዳን መጽናት ማለት ነው። ይህ ሲሆን ከኃጢአት እንነጻለን። ከነጻን ደግሞ የእግዚአብሔርን መንግሥት መቀበልና መውረስ እንችላለን። ያለዚያ ግን ከቶ የሚታሰብ አይደለም። ጸያፍ ነገር ሁሉ ርኩሰትና ውሸትም የሚያደርግ ሁሉ ወደ እርሷ ገብቶ አይገባም ተባለ። ራእይ ምዕራፍ 22 ቁጥር 27 ታዲያ በአሁኑ ጊዜ ከዚህ የሚነጻ ስንቱ ነው? እርግጥ ነው የሉም አንልም። ነገር ግን የተሳሳቱትን ተዉ፣ ተመለሱ፣ ንስሐ ግቡ ማለታችን ነው። በውሸት ቃል አገባሻለሁ፣ አገባሃለሁ እየተባባሉ ከሕግ ውጪ በሆነ የሥጋን ፈቃድ በመፈጸም ላልታሰበ እርግዝና የሚዳረጉ ስንቶች ይሆኑ? በዚህ ጠንቅ ጽንስን ለማስወረድ በሚያደርጉት ሌላ ኃጢአት ለህልፈተ ሕይወት የሚበቁ ሴቶች ስንት ናቸው?
ከሞት አምልጠው ቢተርፉም እድላቸው ተሰብሮ ለጋብቻ ሳይበቁ በተስፋ በመቁረጥ እስከ ወዲያኛው ድረስ የሚዘልቁ ስንት ናቸው? ታዲያ ከዚህ የበለጠ ከባድ ኃጢአት ምን አለ? በአሁኑ ጊዜ በከተማችን ከሚሞቱ ሴቶች እህቶቻችን ግማሽ ያህሉ በውርጃ ምክንያት እንደሆነ እየተነገረን ነው። ስለዚህ ንስሐ እንግባ። መፍትሄው ንስሐና ንስሐ ብቻ ነው። ወደ እኔ ተመለሱ እኔም እቀበላችኋለሁ ብሎናልና እንመለስ። ኢዩኤል ምዕራፍ 2 ቁጥር 12። አምላካችን እግዚአብሔር ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን በቸርነቱ ይርዳን። አሜን።